እነ የውዲት ጉዲት ሊያፈርሱት ሞክረዋል። ግራኝ መሐመድ ከቦ ከመቆም ውጪ ምንም ሊያመጣ አልቻለም። ጣሊያኖች በሩቅ አይተውት ተመልሰዋል። ጋሞ ግን ዛሬም ከነግርማ ሞገሱ አለ። አንድ የሚገርም ታሪክ አለው። በታሪክ ውስጥ ይህንን ተራራ አንዲት ሴት ብቻ ለመውጣት ሞክራለች። ለ1400 ዓመታት ያክል ያልተሰበረ ህግ አለው። ህጉስ ምንድነው? በቤተ መቅደስ ውስጥ የሚገኙ በአይን የማይነበቡ በመንፈስ ብቻ የሚገለጹ መጽሐፍታት። በገዳሙ ጨለማው ክፍል ውስጥ ታሽጎ የተደበቀው ሀቅ ምንድነው? ሰዎች ይህንን ለመመልከት ይጓጓሉ፣ ነገር ግን ብዙዎች ሊመለከቱ አልቻሉም። በምድር ላይ የተለያዩ ስፍራዎች አሉ። ቦታዎች ብቻ ሳይሆኑ የጊዜ መቆለፊያዎች፣ ቁዝ ድንጋዮች ብቻ ሳይሆኑ የታሪክ መጋዘኖች ይሆኑ። አሁን የምነግራችሁ ስፍራ ከባህር ጠለል በላይ ወደ 2216 ሜትር ከፍታ ላይ ይገኛል። እዚህ ጋር ሰማይና ምድር ይገናኛሉ። እዚህ ጋር የሰው ልጅ ተፈጥሮን ሳይሆን ራሱን ያሸንፋል። ይህ ደብረ ዳሞ በዓለም ላይ ካሉ እጅግ ሚስጥራዊ ገዳማት አንዱ። ለመግባት 15 ሜትር የሚረዝም ከበሬ ቆዳ የተሰራ ገመድ ላይ መንጠልጠል አለብን። እግር አየር ላይ፣ ልብ ደግሞ በእምነት ተወጥሮ ይደረጋል ጉዞ። ይህ ጉዞ ለፈሪዎች አይደለም። ይህ ጉዞ ታሪክን ለማየት ሳይሆን ታሪክ ውስጥ ለመኖር ለሚደፍሩት ብቻ የተሰጠ ነው። ዛሬ የምንመለከተው ይህንን የተመለከተ ጉዳይ ነው። ለጄምሲ አዲስ ሆናችሁ ቤተሰቦች ካላችሁ ቻናላችንን ሰብስክራይብ ብታደርጉ በየዕለቱ የምንሰራቸው ቪዲዮዎች ወደ እናንተ እንዲደርሱ ያደርጋል። እንደዚሁም ቪዲዮ ላይክ በማድረግ ለብዙዎች። ታሪኩ የሚጀምረው በ26ኛው ክፍለ ዘመን አካባቢ ነው። አክሱም በዓለም ላይ ካሉ 4 ትላልቅ መንግስታት አንዱ በነበረበት ወርቃማው ዘመን 9 ቅዱሳን ከሮም ኢምፓየር ተነስተው ወደ ኢትዮጵያ ጉዟቸውን ይጀምራሉ። ከመካከላቸው አንዱ መሪው አቡነ አረጋዊ ነበር። ይህን ለመውጣት የማይቻል ቀጥ ያለ አምባ የተመለከተው። አፈታሪኩ እንደሚለው አረጋዊ ወደ አምባው አናት ለመውጣት ሲመኙ እግዚአብሔር ግዙፍ ዘንዶ አዘዘላቸው ይባላል። ዘንዶ በጅራቱ ተጠምጥመውበት ወደ ሰማይ አወጣቸው። ቆይ ብለን ስናስብ ዛሬ ላይ ሆነን ይህ የሄኖክ ታሪክን ስንሰማ ተረት ሊመስለን ይችላል። ነገር ግን በኢትዮጵያ ኦርቶዶክስ ሚስጥር ውስጥ ዘንዶ የኃይልና የጥበብ መንፈሳዊ ከፍታን ምልክት ጭምር እንደሆነ ይነገራል። ያ ዘንዶ ማን ነበር? ምናልባት ጥንቷ የአክሱም ኢንጂነሮች ሚስጥር ወይስ ደግሞ ከሰው ልጅ አቅም በላይ የሆነ መለኮታዊ ጣልቃ ገብነት? አረጋዊ ተራራው ላይ ሲደርሱ የተናገሩት ቃል አንድ ነገር ብቻ ነበረ። ዳህርሞ ብለው ተናገሩ። ትርጉሙም ፈረሰ፣ ተናደ እንደማለት ነው። ይህ የሰይጣን ምሽግ መፍረሱን የሚያበስር ታላቅ ቃል ነበር። ከዚህ ቀደም ጀምሮ ተራራው ስሙ ደብረ ዳሞ ተባለ። አሁን ተራራው አናት ላይ ደርሰናል። በገመድ ተንጠልጥለን ላባችንን ጠርገን ጫፍ ላይ ስንደርስ የምናገኘው ነገር እጅግ አስገራሚ ነው። እዚህ ጋር በ6ኛው ክፍለ ዘመን በአጼ ገብረ መስቀል የታነጹ ቤተክርስቲያናት አሉ። በኢትዮጵያ ውስጥ ካሉ አብያተ ክርስቲያናት ሁሉ በቀድሞ ቅርጹ ሳይለወጥ የቆየ ብቸኛው ህንፃ ነው። ይህ ህንፃ እንዴት ተሰራ? ሳይንቲስቶች አክሱማይት ሳንድዊች ኮንስትራክሽን ይሉታል። ድንጋይ፣ ከዛ እንጨት፣ ከዚያ ደግሞ ድንጋይ። እንደዚህ አይነት አሰራር ህንፃው የመሬት መንቀጥቀጥን እንዲቋቋም ያደርገዋል ይባላል። አስቡት፣ በዚያ ዘመን ያሉ ግዙፍ ድንጋይ፣ ያ ሁሉ ከባድ ግንድ ወደዚህ ተራራ ጫፍ እንዴት ወጣ? ክሬን በሌለበት ዘመን፣ ማሽነሪዎች በጠፉበት ዘመን የታሪክ ተመራማሪዎች ግራ ተጋብተዋል። አንዳንዶች ግዙፍ የእንጨት እርካኖች ተሰርተው ነበር ይላሉ። ሌሎች ደግሞ ያልተነገሩ ጥንታዊ ቴክኖሎጂዎች እንደነበራቸው የሚመሰክሩም አይጠፉ። ነገር ግን የመነኮሳቱ መልስ አንድ ነገር ብቻ ነው፣ በሰው ጥበብ ሳይሆን በእግዚአብሔር ረዳትነት ይላሉ። ለጄምሲ አዲስ ሆናችሁ ቤተሰቦች ካላችሁ ቻናላችንን ሰብስክራይብ ብታደርጉ በየዕለቱ የምንሰራቸው ቪዲዮዎች ወደ እናንተ እንዲደርሱ ያደርጋል። እንደዚሁም ቪዲዮ ላይክ በማድረግ ለብዙዎች። 9ኛው ክፍል ደግሞ ሌላ ዓለም አለ። በጣሪያው ላይ ተቀርጸው ምስሎች፣ አንበሶች፣ ዝሆኖች፣ ግመሎች፣ ግራ የሚያጋቡ የጂኦሜትሪ ቅርጾች ይገኛሉ። እነዚህ ቅርጾች ዝም ብለው ለጌጥ የተሰሩ አይደሉም። እያንዳንዱ መስመር፣ እያንዳንዱ አርክ የራሱ የሆነ ሂሳባዊና መንፈሳዊ ኮድ አለው። ከገመዱ በላይ ከቤተ ክርስቲያኑ በላይ የደብረ ዳሞ ትልቅ ሀብት በጨለማ ክፍል ውስጥ የታሸገው እውቀት ነው። እዚህ ጋም ጊዜ በብራናዎች ላይ ታስረው ተቀምጠዋል። እነዚህ ተራሮች መጽሐፍት አይደሉም። እያንዳንዱ ገጽ የተሰራው ከፍየል ቆዳ ነው። እያንዳንዱ ቀለም የተቀመመው ከአፈር ከቅጠልና ከድንጋይ እንደሆነ ይነገራል። ለመሆኑ በእነዚህ መጽሐፍታት ውስጥ ምን ተጽፏል? የታሪክ ተመራማሪዎች እንደሚሉት በደብረ ዳሞ የሚገኙ የብራና ጽሑፎች ስለ ዓለም አጀማመር፣ ስለ ከዋክብት እንቅስቃሴና ስለ ጥንታዊ ሕክምና ጥበብ የሚናገሩ ናቸው።
አንዳንዶች መጽሐፍት በዓለም ላይ በየትኛውም ቤተክርስቲያናት ውስጥ አይገኙም። ለምሳሌ መጽሐፈ ሄኖክ የተባለው በዓለም ላይ ሙሉ ሆኖ የተገኘው በኢትዮጵያ ብቻ እንደሆነ ይነገራል። እዚህ ገዳም ውስጥ በልዩ ሁኔታም ተጠብቆ ይቆያል። ግን ሌላ ያልተሰማ ሚስጥር አለ። በገዳም ውስጥ የማይታዩ መጽሐፍታት እንዳሉ ይነገራል። እነዚህ መጽሐፍታት የሚነበቡት በአይን ሳይሆን በመንፈስ ነው ይላሉ መነኮሳቱ። ስለ ወደፊቱ የዓለም ዕጣ ፈንታ፣ ስለ ታላላቅ ረሃቦችና ጦርነቶች የሚተነበዩ ሚስጥራዊ ድርሳናት በውስጡ ይዟል። እነዚህ መጽሐፍታትን ለማየት የሚፈቀድላቸው ለከፍተኛ መንፈሳዊ ደረጃ የደረሱ አባቶች ብቻ ናቸው። ለምን ተደበቁ? የሰው ልጅ እነዚህን እውቀቶች ለመሸከም አቅም ስላጣ ነው ወይስ ጊዜያቸው ገና ስላልደረሰም? ደብረ ዳሞም አንድ ጥብቅ ሕግ አለው። ለ1400 ዓመታት ያልተሰበረ ሕግ። ሴቶች ወደዚህ ተራራዎች ላይ ሊወጡ አይችሉም። ጥያቄው ለምን የሚል ነው። ብዙዎች ይህንን እንደ ጾታ ልዩነት ሊያዩት ይችላሉ። ነገር ግን ወደ ሚስጥሩም ጠለቅ ብለን ስንገባ የምናገኘው መልስ ሌላ ነው። በአቡነ አረጋዊ ሕግ መሰረት ተራራው የመላእክት ምሳሌ ነው። መላእክት ጾታ የላቸውም። ስለዚህም ተራራው ላይ የሚኖረው ማንኛውም ነፍስ ያለው ነገር በሙሉ ወንድ ብቻ መሆን አለበት። ዶሮች፣ በጎች፣ ላሞች ሁሉም ወንዶች ናቸው። ይህ ባዮሎጂካል ኤክስፐሪመንት ውጤት ነው። አስተውሉ። በዚህ ተራራ ላይ ለ1000 ዓመታት የሴቶች ድምፅ አልተሰማም። የህፃናት ለቅሶም አልተሰማም። እዚህ ጋር ያለው ኢነርጂ ወይም መንፈሳዊ ኃይል ፍጹም የተለየ ነው። መነኮሳቱ እንደሚሉት የሴት ድምፅ ወይም መኖር የጸሎታቸውን ድባብ ሊረብሽ ይችላል። ይህ አይሶሌቲንግ ዘ ሴንስ ስሜትን የመለየት ጥበብ በማለት ይጠሩታል። ዓለማዊ ስሜት ሁሉም በሙሉ አጥፍተው ከመለኮት ጋር ብቻ የመገናኘት መንገድ። ግን አንድ የሚገርም ታሪክ አለ። በታሪክ ውስጥ አንዲት ሴት ብቻ ይህንን ተራራ ለመውጣት ሞክራለች። የታወቀችው ንግሥት ዮዲት ጉዲት ቤተክርስቲያኑን ለማጥፋት ብትሞክርም ተራራው ግን አልተበገረላት። ዳሞ ራሱን ለመከላከል የሚያስችል ብቃት ነበረው። አሁን ወደ ተራራው ሌላኛው እንቆቅልሽ እንሄድ። ውሃ። በዚህ 600 ሜትር ከፍታ ባለው ደረቅ ላይ ውሃ ከየት ይገኛል? በደብረ ዳሞ ተራራ ላይ ከ150 በላይ የውሃ ጉድጓዶች አሉ። እዚያ ጉድጓዶች የተቆፈሩት በጥንታዊ አክሱማውያን ዘመን ነው። የሚገርመው ነገር እነዚህ ጉድጓዶች ምንም አይነት ምንጭ የላቸውም። ዝናብን ብቻ የሚቀበሉ ናቸው። ነገር ግን በከፍተኛ ደረቅ ወቅት እንኳን አይደርቁ። ሳይንሳውያን ምክንያቱም ድንጋዩ ውሃውን የመያዝ አቅም ብቻ ስላለው ነው ይላሉ። ነገር ግን የመነኮሳቱ ሚስጥር ሌላ ነው። ይህ ውሃ የአቡነ አረጋዊ በረከት ነው ይላሉ። ውሃውን ለጠጣው ሰው ፈውስ እንደሚሰጥ ይታመናል። በአንድ ወቅት በኢትዮጵያም ታላቅ ረሃብ በነበረበት ጊዜ በአካባቢው ያሉ ሰዎች ሁሉ ተረፍርፈው ሳለ በደብረ ዳሞ ላይ ያሉ መነኮሳት ግን በዚህ ውሃ በነበራቸው ጥቂት ህልም ብቻ ሊተርፉ ችለዋል። ይህ ተራራ ራሱን የቻለ ሰልፍ ሶስቴኒንግ ስነ ምህዳር ኢኮሲስተም ነው። ደብረ ዳሞን አይተን ስንመለስ አንድ ትልቅ ጥያቄ በአእምሯችን ይቀመጣል። በ21ኛው ክፍለ ዘመን በዓለም ቴክኖሎጂ በሰለጠነችበት ወቅት ለምንድን ነው ሰዎች አሁንም በቆዳ ገመድ ተንጠልጥለው ወደዚህ ተራራ ለመውጣት የሚሞክሩት? ምክንያቱም ገመዱ ከብረት ክሬን በላይ ጥንካሬ አለው። እሱ የእምነት ገመድ ነው። ደብረ ዳሞ የሚነገረው ወደ ከፍተኛው ለመድረስ የግድ መቸገር እንዳለብን ነው። ይህ መስዋዕትነት የሚገኘው በስኬት ውስጥ ብቻ እንደሆነ ማሳያም ጭምር ነው። ይህ ተራራ የኢትዮጵያ ጥንካሬ ምልክት ነው። ዮዲት ጉዲት ሊያፈርሱት ሞክረዋል። ግራኝ መሐመድ ከበውት ነበር። ጣሊያኖች በሩቅ አይተውት ተመልሰዋል። ዳሞ ግን ዛሬም አለ። ያ ገመድ ዛሬም አልተበጠሰም። እኛስ እንደ አባቶቻችን በታሪክ ገመድ ተንጠልጥለን ወደ ከፍታ እንወጣለን ወይስ ገመዱን በጥሰን ወደ ግድ የለሽ ገደል እንወድቃለን? ምርጫው የሁላችንም ነው። ደብረ ዳሞ ሁልጊዜም እዚያው አለ፣ ሰማይና ምድርን እያገናኘም። ለጂኤምሲ ዶክ አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ብታደርጉ በየዕለቱ የምንሰራቸው ቪዲዮዎች ለእናንተ የሚደርሱ ይሆናል። እንደዚሁም ቻናሉን ማበረታታት ለምትፈልጉ ከስር በምናስቀምጣቸው ሊንኮች ልታግዙን ትችላላችሁ።